ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ ቀጥለው ይደረጋሉ በኤሚሬትስ ስታዲየም አርሰናል ከቼልሲ የሚያደርጉት የለንደን ደርቢ ጨዋታ በታላቅ ጉጉት ይጠበቃል የቼልሲው አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጋዜጣዊ መግለጫ ሰጥተዋል ስለ ጨዋታው ስለ አጠቃላይ የቡድኑ ሁኔታና ሌሎች ቼልሲን የተመለከቱ ጥያቄዎች ቀርበውላቸው አሰልጣኙ በቂ መረጃ ሰጥተውባቸዋል አሰልጣኝ ሊያም ሮዚነር ያነሷቸውን ዋና ጉዳዮችን አቀርብላችኋለሁ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እጋብዛለሁ አያይዤም ቼልሲ እንግዲህ የአውሮፓ ሻምፒየንስ ሊግ የዕጣ ድልድል ከፒኤስጂ ጋር ደርሶታል ይህንን በተመለከተ እንግዲህ አንዳንድ መረጃዎችን የማነሳላችሁ ይሆናል እስከ መጨረሻው አብራችሁን ቆዩ በእንግሊዝ ፕሪሚየር ሊግ እሁድ ምሽት 1:30 ላይ በውቡ ኤሚሬትስ ስታዲየም አርሰናል ከቼልሲ የሚያደርጉት የሻምፒየንስ ሊግ ጨዋታ እጅግ ተጠባቂ ነው የቼልሲው አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተዋል ስለ ተጫዋቾች ጉዳትና ስለ አጠቃላይ ስለ ቡድኑ ሁኔታ ሐሳባቸውን ገልጸዋል እስኪ አሰልጣኙ አንድ ባንድ ያነሷቸውን ጉዳዮች እንመልከት መጀመሪያ ስለ ኩኩሪያ ነበር ሐሳባቸውን የሰጡት ማርክ ኩኩሪያ እንግዲህ ከአርሰናል ጋር በሚደረገው ጨዋታ ላይ አይሰለፍም ነገር ግን የተወሰኑ ጨዋታዎች ያመልጡታል የተወሰኑ መሻሻሎች አሉበት በቅርቡ ይመለሳል ብዬ ተስፋ አደርጋለሁ ብለዋል እንግዲህ ከዚህ በኋላ አንድ ሳምንታት ያህል ከሜዳ ሊርቅ እንደሚችል ነው የተገለጸ የሚገኘው ከአርሰናልና ቀጣይ ካስቶን ቪላ የሚደረገው ጨዋታ ያመልጠዋል ከዛ ውጪ ግን ቀጣይ በሚኖሩ ጨዋታዎች ላይ ማርክ ኩኩሪያ የሚመለስበት ሰፊ እድል እንዳለ ነው አሰልጣኝ ሊያም ሮዚነር የተናገሩት ሌላው እንግዲህ ስለ ስቲቫኦ ነው ያነሱት ስቲቫኦ ላይ ያልተጠበቀ ንግግራቸውን ሰንዝሯል እንግዲህ ስቲቫኦ መጠነኛ ጉዳት ብቻ እንዳጋጠመው ነበር ስናስብ የነበረው ነገር ግን አሰልጣኝ ሊያም ሮዚነር የተወሰኑ ረዘም ላሉ ጊዜያት ከሜዳ ሊርቅ እንደሚችል ነው ሐሳባቸውን የተናገሩት እንግዲህ መጠነኛ ጉዳት እንዳጋጠመውና የተወሰኑ ሳምንታት ኦር ለአንድ ወራት ያህል ከሜዳ ሊርቅ የሚችልበት እድል እንዳለ ነው አሰልጣኝ ሊያም ሮዚነር ይፋ ያደረጉት ገና ለምን ያህል ይርቃል የሚለው ነገር አልታወቀም ነገር ግን ኤሊትል ቢት ሎንገር ሲሉ ነው ሐሳባቸውን የገለጹት ስለዚህ እንግዲህ የቼልሲው ወሳኝ ወጣቱ ተጫዋች የሆነው ስቲቫኦ ዊሊያን የተወሰኑ ሳምንታት ወራት ሊሆን ይችላል ከሜዳ ይርቃል ተብሎ ይጠበቃል በቀጣይ እንግዲህ የሱ የጉዳት ሁኔታ በይፋ ይገለጻል ተብሎ ይጠበቃል አሰልጣኝ ሊያም ሮዚነርም እንግዲህ ይህን ያህል ሳምንታት ኦር ወራት ከሜዳ ይርቃል አላሉም ነገር ግን የተወሰኑ ጊዜያት ኦር ኤሊትል ቢት ሎንገር በሚል ቅድም እንዳልኳችሁ ረዘም ላለ ጊዜ ከሜዳ ሊርቅ ይችላል ሲሉ ነው ሐሳባቸውን የገለጹት ሌላው ስለ ጂሚ ጊተንስም እንደዚሁ አንስቷል የቼልሲው የመስመር ተጫዋች የሆነው ጂሚ ጊተንስ ጉዳት ላይ ይገኛል መሻሻሎች አሉበት ሲሉ ነው አሰልጣኝ ሊያም ሮዚነር የተናገሩት ጂሚ ጊተንስ የጉዳቱ ሁኔታ በእጅጉ እየተሻሻለ ነው በቅርብ ጊዜያት ወደ ሜዳ ይመለሳል ብዬ ተስፋ አደርጋለሁ ሲሉ ሐሳባቸውን ገልጿል ሌላው ስለ ጀምስ ነው ሐሳባቸውን ያለሱት አብሶሉትሊ ፋይን ነው ያሉት በጣም ጥሩ ደረጃ ላይ ይገኛል በጣም የጤንነቱም ሁኔታ ጥሩ ነው አጠቃላይ ፊትነሱም ስትሮንግ ነው ሲሉ ነው አሰልጣኝ ሊያም ሮዚነር ሐሳባቸውን የገለጹት ይሄም ለቼልሲ ደጋፊዎች አንድ ትልቅ እፎይታ ነው ብሎ መናገር ይቻላል ከዚህ ውጪ ግን ሌሎች ተጫዋቾች ሁሉ ለጨዋታው ዝግጁ መሆናቸውን አንስቷል ስለዚህ ቼልሲ ከአርሰናል በሚያደርገው ጨዋታ ላይ ማርክ ኩኩሪያ በጉዳት አይሰለፍም ስቲቫኦ ዊሊያንስ በጉዳት የለም ጂሚ ጊተንስ እንደዚሁ በጉዳት ጨዋታው ያመልጠዋል ከዛ ደግሞ ዌስሊ ፎፋና እንግዲህ በቀይ ካርድ ከሜዳ መወገዱን ተከትሎ ከአርሰናል በሚደረገው ጨዋታው የሚያመልጠው ይሆናል አሰልጣኝ ሊያም ሮዚነርም ይህንን አረጋግጧል ማለት ነው ከፒኤስጂ ጋር ቼልሲ መደልደሉ ይታወቃል አሰልጣኝ ሊያም ሮዚነር ስለዚህ ሁኔታ ምን ሐሳብ አለ ተብለው ተጠይቀው ነበር በጣም ደስ ብሎኛል ነው ያሉት ፒኤስጂ የአውሮፓ ምርጡ ቡድን ነው አስደናቂ ቡድን ነው ስለዚህ ከዚህ ቲም ጋር መጫወት የሆነ ደስታ ይሰጠኛል ስለዚህ ደስ ብሎኛል ሲሉ ሐሳባቸውን ሰጥቷል ሉዊስ ኤንሪኬ በጣም አስገራሚ አሰልጣኝ ነው ቡድኑን ፒኤስጂን የለወጠ አሰልጣኝ ነው ስለዚህ ከነዚህ ቡድኖች ጋር ከፒኤስጂ ጋር የምናደርገው ጨዋታ እጅግ ሳቢ
ሳቢና ውብ ለተመልካች ማራኪ እንደሚሆን ተስፋ አደርጋለሁ ሲሉ እንግዲህ ስለ እጣ ድልድሉ ሐሳባቸውን ገልጿል። አያይዘው ምንድነው ያሉት? እኔ ግን አሁን ከዛ በፊት ከሻምፒየንስ ሊጉ ጨዋታ በፊት ሌሎች ጨዋታዎች አሉብኝ፣ እነዛ ላይ ነው ትኩረት ማድረግ የምፈልገው ሲሉ ሐሳባቸውን ገልጿል። እንግዲህ የአውሮፓ ሻምፒየንስ ሊግ ከ15 ቀናት በኋላ ነው ሊደረግ የሚችለው። ስለዚህ ከዛ በፊት ሌሎች የፕሪሚየር ሊግ የኤፍኤ ካፕ ጨዋታዎች አሉብኝ፣ ትኩረቴ እዛ ላይ ማድረግ ነው የምፈልገው። ስለ ሻምፒየንስ ሊጉ ጊዜው ሲደርስ እንነጋገራለን አይነት ሐሳባቸውን ነው ያስቀመጡት። ሌላው እንግዲህ ቶፕ 4 ለመግባት ምን ያህል አቅሙ አላችሁ ተብለው ተጠይቀው ነበረ። ለተጫዋቾቼ ለሁሉም ተናግሬያለሁ። ራሳቸውን ሜንታሊም ፊዚካሊም በአእምሮም በሰውነትም በደንብ ለዚህ ዝግጁ መሆን አለባቸው። ቶፕ 4 ሆነን የአውሮፓ ሻምፒየንስ ሊግ ቦታን ይዘን ማጠናቀቅ አለብን የሚለው ላይ ተስማምተናል። ለዚህም ተጫዋቾቼ አጥብቀው እንዲዘጋጁ ነግራቸዋለሁ። የአውሮፓ ሻምፒየንስ ሊግ ለመሳተፍ ጥረት እናደርጋለን፣ መሳተፋችንም የማይቀር ነው ሲሉ ነው እንግዲህ አሰልጣኝ ሊያም ሮዚነር ስለ ቶፕ 4 ስለመጨረስ ለተጠየቁት ጥያቄ ምላሻቸውን የሰጡት። ሌላው ስለ ኪሳራ ተጠይቀው ነበረ። ቼልሲ እንግዲህ ኪሳራ እንዳጋጠሙ ይታወቃል። በ24 በ25 የውድድር ዓመት እንግዲህ ከ300 ሚሊዮን ያህል በላይ እንግዲህ ኪሳራ እንዳጋጠመው ነው እየተነገረ የሚገኘው። ስለዚህ ተጠይቀው ነበረ። እኔ የሚመለከተኝ ስለ ሜዳ ላይ ፐርፎርማንስ ብቻ ነው፣ ውጪ ስላለው ነገር የሚመለከታቸው አካላት አሉ። እኔ ማተኮር የምፈልገው እያንዳንዱ ጨዋታ ላይ ነው፣ ተጫዋቾቼ ላይ ነው ትኩረቴን ማድረግ የምፈልገው ሲሉ በአጭሩ መልሷል። ሌላው ስለ ዘረኝነት ተጠይቀው ነበረ። ይሄ በጣም ጽያፍ ነገር ነው ብለዋል። ባለፈው ሳምንት እንግዲህ ዌስሊ ፉፋና ከሜዳ በቀይ ካርድ ሲወጣ እንግዲህ የዘረኝነት ስድብ እንዳስተናገደ ይታወቃልና በዚህም ተጠይቀው ነበረ። ይሄ በጣም መወገድ ያለበት ኢራዲኬት መሆን ያለበት መጥፎ አስተሳሰብ ነው ሲሉ ነው እንግዲህ የዘረኝነት ተቃውሞውን የዘረኝነት ስድቡን እንግዲህ አምርረው የተቃወሙት አሰልጣኝ ሊያም ሮዚነር። እንግዲህ ሊያም ሮዚነር የዘር ግንዳቸው የሚመዘዘው ከሴራሊዮን እንደሆነ ነው እንግዲህ እየተነገረ የሚገኘው። እንግዲህ የሴራሊዮን አያታቸው የሴራሊዮን ተወላጅ ነው። ስለዚህ እሳቸውም እንግዲህ አፍሪካ ዝርያ ያላቸው አሰልጣኝ ናቸውና ይህንንም ይሰማቸዋል የዘረኝነት ስድቡ። ለዛም ነው እንግዲህ ፉፋና ላይ የደረሰውን ዘረኝነት ስድብ አምርረው የተቃወሙት። ሌላው እንግዲህ ቼልሲ የአውሮፓ ሻምፒየንስ ሊግ ከፓሪስ ሰን ጀርመን ጋር ደርሶታል። በጣም ቼልሲ ያለበት ምድብ ሁሉም ከባድ ናቸው ብሎ መናገር ይቻላል። ፓሪስ ሰን ጀርመን ከቼልሲ እንደዚሁ የሁለቱ አሸናፊ ደግሞ ከነ ሊቨርፑል ከነ ጋላታሳራይ አሸናፊ ከነ ሪያል ማድሪድ ከነ ማንቸስተር አሸናፊ ከነ አትላንታ ከነ ባየር ሙኒክ አሸናፊ የመድረስ እድሉ ሰፊ ነው የሚሆነው። እንግዲህ በጣም የሞት ምድብ ውስጥ ነው ቼልሲ ያለው ብሎ መናገር ይቻላል። ከዛ ይልቅ አርሰናል በጣም አነስ ያሉ ቲሞች እስከ ፋይናል ድረስ የሚያገኝበት እድል ተፈጥሮበታል። በአንጻሩ ቼልሲ ግን እስከ ፋይናል የሚጓዝ ከሆነ በጣም ከባድ ቲሞች ነው የሚያገኘው። ለምሳሌ 16ቱ ላይ ከፓሪስ ሰን ጀርመን ከቼልሲ ይጫወታሉ። የመጀመሪያ ጨዋታቸውን ፓሪስ ሰን ጀርመን ሜዳ ላይ ነው የሚደረገው። ቼልሲ በመልሱ ጨዋታ የሚያደርገው ስታንፎርድ ብሪጅ ነው። ይሄ አንድ አድቫንቴጅ ነው። ከዛ ውጪ ግን ቼልሲ ፓሪስ ሰን ጀርመንን አሸንፎ የሚያልፍ ከሆነ የሚያገኘው የጋላታሳራይንና የሊቨርፑልን አሸናፊ ነው። ይሄ ከባድ ተጋጣሚ ነው። እንደዚሁም ይህንንም እንኳን አልፎ ከሄደ ቼልሲ ሊያገኝ የሚችለው የሪያል ማድሪድ ወይ የማንቸስተር ሲቲ አሊያም የአትላንታ ኦር የባየር ሙኒክ አሸናፊ ነው እና ቼልሲ በጣም ትልቅ የሞት ምድብ ሊባል የሚችል ምድብ የአውሮፓ ሻምፒየንስ ሊግ ደርሶታል። እንግዲህ በሻምፒየንስ ሊጉ እስከ ምን ያህል ርቀት ይጓዛል የሚለው እንግዲህ አብረን የምንመለከት ይሆናል። የቼልሲ የተከላካይ ቦታ ትልቅ ችግር አለበት። እነዚህ ደግሞ ከቼልሲ ጋር የደረሳቸው ቲሞች ደግሞ በጣም ማጥቃት ላይ በጣም ጎበዝ የሆኑ ጂኒየስ የሆኑ አጥቂዎች ያሉባቸው ክለቦች ናቸውና ቼልሲ ይሄንን እንዴት ነው ማኔጅ የሚያደርገው የሚለው ነገር እንግዲህ በጉጉት የሚጠበቅ ነው የሚሆነው። እንግዲህ ከ15 ቀናት በኋላ የአውሮፓ ሻምፒየንስ ሊግ ይደረጋል። ፓሪስ ሰን ጀርመን ከቼልሲ፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከማንቸስተር ሲቲ፣ አትላንታ ከባየር ሙኒክ፣ ኒውካስል ዩናይትድ ከባርሴሎና፣ አትሌቲኮ ማድሪድ ከቶትንሃም፣ ግሊምት ከስፖርቲንግ እነዚሁም ሊቨርኩሰን ከአርሰናል ጋር እንግዲህ የአውሮፓ ሻምፒየንስ ሊግ ጨዋታዎቻቸውን ያደርጋሉ። እንግዲህ በአርሰናል ሳይድ ያለው በጣም ዝቅተኛ ነው ብሎ መናገር ይቻላል። ለምሳሌ አርሰናል ሊቨርኩሰንን የሚያሸንፍ ከሆነ ቀጥታ የሚገናኘው ከግሊምት ኦር ከስፖርቲንግ አሸናፊ ነው። ይሄ በጣም አውሮፓ ላይ ስማቸው እንኳን በቅጡ የማይነሳ ቡድኖች ናቸው። ቀጣይ እንግዲህ ምናልባትም ከባድ ሊሆን
ሊሆንበት የሚችለው ከኒውካስትል ከባርሴሎና አሸናፊ ኦር ከአትሌቲኮ ማድሪድ ከቶትንሃም ከነዚህ አሸናፊዎች እንደው ባርሴሎና ያልፋል እንኳን ብለን ብናስብ ትንሽ ሊፈትነው የሚችለው ባርሴሎና ነው። ከዛ ውጪ ግን አልጋ ባልጋ ነው ብሎ መናገር ይቻላልና ለአርሰናል ትልቅ ጥሩ የሚባል ድልድል ነው። ባይዘዌ አንደኛ ሆኖ ማጠናቀቁን ተከትሎ ነው እንግዲህ እንደዚህ አይነት ቀለል ያለ ቲም ሊደርሰው የቻለውና የአውሮፓ ቻምፒየንስ ሊግ ጨዋታዎች ከ15 ቀናት በኋላ ይደረጋል። እንግዲህ ምን ልናይ እንችላለን የሚለውን አብረን የምናይ ይሆናል። ከዛ በፊት ግን እንግዲህ ቼልሲ ምሽት 1 ሰዓት እሁድ ምሽት 1 ሰዓት ተኩል በኤሚሬትስ ስታዲየም ከአርሰናል ጋር የሚያደርገው የለንደን ደርቢ ጨዋታ ተጠባቂ ነው። እንግዲህ ሌሎች ተጨማሪ መረጃዎች ሲኖሩ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ